አትጂ ማረላ አያገባሽም ሲጀመር ስለሽ እንዴ አንጠጥዬ ወይ የጎተትኩ ነው የምወስድሽ ምትጂ ከሆነ በክብር ብትሄጂ ይሻልሻል ማሰሚ እንዴ በማያገባሽ ነገር ጥልቅ አትጂ ተባልሽ ማ ሂጂ ተብለሽ እኔ ማን እንደሚሄድማ ያለምኝ ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ምንም ነገር ሊፈጠር ይችላል። ገባህ አይደል ውዶቼ? ለጌታም ጌታ አለው። አረ ይመችሽ ያራዳ ልጅ። ከምር ቆይ ላሰማችሁና ሐሳቤን ልስጥ። እዩን በደንብ አድርገሽ ጎትቻት አናቷን እስከሚጦስ አዙሪያት ስሞትልሽ። እንዲያው እኔ ሰፖርት አድርግሻለሁ የኔ እናት። 100,000 ብር እሸልምሻለሁ። 100,000 ብር እሸልምሻለሁ። የእዩን ጸጉር ይዘሽ እንደዚህ እንደ ብረት ካዞርሽልኝ እኔ 100,000 ብር እሸልምሻለሁ። ከምር እኮ ከሷ ጋር ሌላ ገር አያገባኝም ስለሷ። ይሄን ሀብል ግን ካንገትክ ዞር አድርገው እየለመንኩት ነው። እኔ ደግሞ እየተናገርኩ ያለሁት እሺ ከመወስደው ለምን እንደሆነ ታውቃለህ? አንተ ስትጎዳኝ ማየት አልፈልግም። ያኔ ነበር እኔስ የኔን ጉዳት አለማየት የምትፈልጊ ከሆነ ያኔ ነበር። አንተ ያንን የፍቅር ጥያቄ አልቀበልም ማለት እየነገርኩህ እኮ ነው። እኔ አንተን ጠላሃለሁ ደግሞ ያንተን መጎዳት ፈልጋለሁ እያልኩ አይደለም። ከባለ ይሄ ሀብል አውጣው ካንገት። እኔ ራሴ ለምሳሌ እስቲ በጥሻንቺ እንዴ መበጥስ ይችላልሽ? እኔ ምን አድርገህ ነው? እኔ በጣም ተቀይረሃል እንዴ? ምንም አላደረገችኝም። እኔ ሰላም ነኝ። ምን አድርጋ ነው እያልሽ የሰውን ስም ማጣጣሽ? ምንም አላደረገች። እንደዛ ካጠገቤ ዞር በል አልፈልግም። ያ ሁሉ ነገር እያደረገች የነበረችው ልጅ እንዴት ነው በአንድ ጊዜ በቃ ምንም እንዳልተፈጠረ ነገር አድርገህ እኔ በናት ኮሽ አላውልቀውም። ይሄ የምወዳት የልጄ እናት የወደፊቷ ሚስቴ እረፊ። ለምንድን ነው የምታነሺው? አታነሺ። እኔ ላንሳ እውነት አይደለም። ስማኝ ቆይ አዎ በእናትሽ አሁን እሺ ሌላ ነገር እንዲፈጠር እዩ ደግሞ ምንም ነገር አእምሮሽ ላይ እንዳይፈጠር ምን ትሰራለች እሷ እዚህ? እኔ እንጃ። እኔም ድንገት የመጣችው አንድ ጊዜ አንተ ሳጠራት እንደመጣች እኔ ካንቺ ጋር ይሄ እሷን እየጠበቅኩ ነበር። አገኘኋት፣ መጣች። በቃ አንድ ጊዜ ላውራው። ይቅርታ በእናትሽ እባክሽ አንድ ጊዜ ማውራት ትችላለሁ? ቀጣጥረን መሰለኝ ይመጣ። አንቺ እሷ እዚህ ምን ትሰራለች? ከማሳጅ ነው። ቆይ አንቺ እንዴ የሆነሽ ከሱ ጋር አልተሰቀውም። የልጅ አባት አይደለም እስኪ ነበር። ምን ሆነሽ ነው? እንዴት ነው በአንድ ጊዜ እንደዚህ መለከትሻለሁ? እኔ የምፈልገው ነገር እንደ ሐሳብ ግን ውዴ እኔ 100,000 ብር እሸልምሻለሁ። እዩን አናቷን ይዘሽ እንደዚህ አጡዣት። የኔ እናቴን አጡዣት። እኛ ሰፖርት እናደርግሻለን። ከጎንሽ ነን እናቴን። ይኸውልሽ ውዴ ኢቲዩ ከፍተሽ ብትመጭ ራሱ በአንድ ጊዜ 100,000 ሰብስክራይብ እናስገባሻለን። በጣም እኛ የሃይሚ ደጋፊዎች እዩን የሚጎዳ ሰው ካገኘነ ደስ ነው የሚለን የኔ እናት። ግን ጉዳት ስንልሽ አናቷን ይዘሽ እንደዚህ ጸጉሯን ማለት ነው የተቀጠለውን ጸጉር አለ አይደለ ይዘሽ በሱን አንገጫግጭሽ ቡጢ አቅምሰሽ ቅጥቅጥ አድርገሽ ጣያት ውዴ። እንደው ጠግባ ነበር፣ አስቸግራን ነበር እቺ ሐለሌ ማለት ነው። በዛም ስትሄድ በዚህም ስትመጣ በዚህም ሰው እንዴት ነው በዚህ ደረጃ ቀፎ የሚሆነው? ውዶቼ አስባችሁታል? ከምሬ ነው የምነግራችሁ። ለጌታም ጌታ አለው። አንተ ቢኒ የምትባል ደግሞ አትልመጥመጥ። እንደ ሐሳብ ሃይሚ እሷ እቺ ማናት እቺ ስሟን ቄስ ይጥራው ማለት ነው። አትሆንህም። ለምን? ብሩኬ ገንዘብ ስላለው አንተን ጥላል ትሄድ የነበረው እኮ ብሩኬ ገንዘብ ስላለው አልፈልገውም ብላ ነው አይደለ? አንተ ለምንድን ነው ከሷ ጋር የምትላላጠው? አልፈልግሽም ብለህ አታባራትም? እዩን አባራት። አንቺ ደግሞ ውዴ ይዘሽ ቅጥቅጥ አድርጋት። መቀጥቀጫ ከፈለግሽ ዱላን ይልክልሻለሁ የኔነት። እዩ የምትባለው ሶሻል ሚዲያ መጥፋት ያለባት ልጅ ናት። በጣም ተንኮለኛ፣ በጣም እባብ። ኢትዮዋ ሳይዘጋ የሃይሚ ደጋፊዎች ኢትዮ አዘግታቢ ብላ 2 ቻናል አላት። ባይዘው 2 አስባችሁታል? 2 ቻናል አላት። ለምን? የተንኮለኝነቷ ተንኮል እባብ መሆኗ ምልክቷ ማለት ነው። ትናንትና መልስ እየሰጠች ነበር ለኛ። አትዩኝ እንደዚህ እኛ ሲጀምር አንፈልግሽም፣ ግን ቢኒ ደግሞ እንድትጎጆ አንፈልግም። ብሩኬ መጉዳት ስላልቻልሽ ባንቺ መተት ብሩኬ መጉዳት ስላልቻልሽ እኛ ደውለን ስለነገር ነው። አሁን ደግሞ እሱን ስትጎጁ ደግሞ ዝም ብለን አናይሽም። እንደ ሐሳብ ግን ውዴ አንቺ አናቷን አጡዣት ምቻት።
ምቻት ውዴ እኛ ሰፖርት እናደርግሻለን ይህን የተቀጠለ የሰይጣን ፀጉር የመሰለ አውጭላት ምክንያቱም ከበላይዋ ተሰቅሎ ያለው ሰይጣን ነው ሰይጣን እንዳለ ተንኮል እባብ እዩ ማለት የዓለም አደባባይ ሰይጣን ማለት ነው ሰይጣን ታውቃላችሁ በጣም ተንኮለኛ በጣም እባብ በጣም ሸረኛ ሃይሚና ብሩኬ እንዲለያዩ ያላረገችው ተንኮል የለም ገባችሁ አሁን ደግሞ በአዲስ ነገር ለዲኤንኤ ብዬ እመጣለሁ እያለች እየተገለገለች ነው ለማንኛውም ነይ ቡጢ ቀምሰሽ ትሄጃለሽ ቡጢ እኛ አይተሽ ማታቂው ቡጢ ነው ምንልሽ የኔ እናት ቡጢ እንደ ሐሳብ ግን ውዴ ይዘሽ ቀጥቅጫት አው ቢኒን አልፈልገውም የልጅ አባት አይደለም እንደዚህ አይደለም ብላ ስትል ስለነበረሽ ይዘሽ ቅጥቅጥ አድርገን አው መመታት አለባት ውዶቼ ተንኮል ክፋት ደሞኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ የሰው ነገር ያምራታል የሰው ነገር ሁሉ ጊዜ በቃ የሆነ ሰው ከሆነ ሰው ጋር ከተጠጋ እዩ አይኗ እንደዚህ ነው የሚሆነው እንደዚህ አቆልጉሎ ይወጣል አስባችሁታል አሁን ቢኒን ማለት ነው ሌላ ሰው ይጠብስብኛል ብላ እግርግር እየተከተለች ነው ብሩኬንም እግርግር እየተከተለች ነው ይሄኛውም እግርግር እየተከተለች ነው ስለዚህ የኔ እናት በደንብ ቀጥቅጫት ፈቅደንልሻል ለጉልበተኛም ጉልበተኛ አለው ያጀማ ለጉልበተኛም ጉልበተኛ ይመጣለታል የሚባለው እስከዛሬ ነው ያላምንም ነበር አሁን አምኛለሁ ለጉልበተኛ ለተንኮለኛ ለክፉ ሰው ይጥልለታል እንኳን ክፉ ሰው እንኳን አገኘሽ እንኳን የእጅሽን አገኘሽ እንኳን የእጅሽን አገኘሽ ውዴ እንኳን የእጅሽን አገኘሽ እኔ የእጅሽን ስላገኘሽ ደስ ብሎኛል ምክንያቱም እንዳንድ እኔ ብዙ የቡታጅራ ዩቲዩበሮች አይቻለሁ በጣም መልካም ልቦና ያላቸው እንደ እዩ ግን ክፋተኛ ሸረኛ ተንኮለኛ አላየውም እና ለማንኛውም ውዶቼ ማሮቼ ፍቅሮቼ የእዩን ሚስጥር እኔ ቀስ እያልኩ እያዋዛው እስከነ በጎቿ እስከ ደጋፊዎቿ በዋትስአፕ የሚያወሩትን ሁሉ ቀስ እያልኩ ለቅላችኋለሁ ቀስ እያልኩ እኔ አሁን ዝም ያልኩት ልቀቂው ብላችሁ ብዙ ልጆች ጽፋችሁልኛል ዝም ያልኩት ከብሩኬ ትለቃለሽ ወይስ አትለቅም ካለቀቀሽ ግን እስከ መረጃው እስከ ማስረጃው እስከ አንቱ ከንቱ የሚለውን አምጥተን ነው የምንሰራባት ገባችሁ ምክንያቱም ያንን መረጃ የምናወጣባት ለምንድን ነው ተንኮለኛ ስለሆነች ሸረኛ ስለሆነች ክፉ ስለሆነች ለኦዲየንስ ክብር ስለሌላት ለኦዲየንስ ክብር የላት ለቤተሰብ ክብር የላት ለማን ክብር የላት ለባል ክብር የላት ባሏን አሁን ቢኒን ቡጢ እያለች ያለችው ለምን እሷ ገንዘብ ብቻ ታግኝ እንጂ ገንዘብ ካገኘሽ እናቷንም እንትን ትላለች ወደ ኋላ አትልም እና እንደዚህ አይነት መጥፎ የሚያስተምሩ ሰዎችን ደሞኛ አንደግፍም ገባችሁ ልንደግፍም አንችልም ስለዚህ እንደዚህ አይነት ተንኮለኛ የሆኑ ልጆች ማጥፋት አለብን ሶሻል ሚዲያ ላይ አንደኛ እዩ የኔ ውድ በደንብ አድርገሽ አጦዣት እኔ ይቅርታ አድርጉልኝ እዩን የሚያሰቃይ ሴት ስለመጣ እኔ ዛሬ ደስ እያለኝ ነው ቪዲዮ የምሰራላችሁ ምክንያቱም ለተንኮለኛም ተንኮለኛ አለው ሃይሚ ዝም ስትል እንደዛ ስታሰቃያት አሁን ደግሞ ተንኮለኛ ሰውጣ አይደለም ለምን መጣሽ ለምን ደምትሄደው ለምን የመጣችሁ ነገር እሱ አንቺን አይመለከትሽም እኔ እሱን ላናግር ነው የመጣሁት አንቺ አያገባሽም እንዴት ገባሽ አይደለ አንዴ ላውራው ምንም ዛሬው ነገር እሱ ፈልጌ የመጣሁት አንቺ ጋር መነጋገርም አልፈልግም ማውራትም አልፈልግም ስለዚህ ምንም የሚያወራው ነገር የለም ከአንቺ ጋር መሄድ ትችያለሽ ቢኒ አንድ ጊዜ አውራኝ አንድ ጊዜ ደከመ በእናትህ ለምን የመጣችሁ ንገረኝ ለምን የመጣችሁ እኔ አላውቅም እዩ ለምን ማለት ነው አንተ ጋር እኮ ቪዲዮ ይዞ ቆመ ምናምን ከእሷ ጋር ማውራት ስላለብን እያወራን ነው አሳየኝ ብለኝ እኮ ላሳየህ ልወስድ ነበር ስሚኝ አመጣጤ እንደዛ ነበር ያወራነው ግን ስመጣ ደግሞ እሷ እዚህ ያለሽ ለምንድን እሷ እዚህ ቆየችው አልፈልግህም ስት ነገር ስታደርግ ይሄ ነበር ሴትዮ በአንድ ጊዜ እንዲህ ፍቅር በፍቅር ስትሆኑ ቆይ ምንም ነገር እንትን አይልህም ለማንኛውም ለጌታም ጌታ አለው ውዶቼ አሁን እንግዲህ የሃይሚና የብሩኬ ደጋፊዎች እኛ ደስ እያለኝ ነው እያልን ደስ ብሎን ፈታ ዘና
ቀብረር ብለን እናሳልፋለን። ለማንኛውም ለተንኮለኛ ተንኮለኛ አለው። የኔ እናት ቀጥይበት። እዩን በጥብጫት ውዴ፣ ብጥብጥ አድርገሽ አናቷን አጡዣት። አይመለከተንም። ለማንኛውም እኔ በጣም ደስ ብሎኛል። ለጌታ አለው።